እስራኤል ኢራንን አጠቃች። ኢራን በእስራኤል መለሰች። አሜሪካ ኢራን ላይ አዘነበች። ኢራን ኳታር ላይ የሚገኘውን የአሜሪካን ጦር ቤዝ መታች። ግልጽ ነው። እንደተመታም ትራምፕ ቀድማችሁ ስለነገራችሁም ብሎ ኢራንን አመሰገነ። ኢራንም ወደ ኳታር ስለተኮሰች ኳታርን ይቅርታ ጠየቀች። እስራኤልም ኳታር ለሰላሙ መደራደር እጅ ስለነበራት አመሰገነች። ኳታር ደግሞ ኢራንንም አመሰገነች። ገብቷችኋል? ውስብስብ ነው አይደል? የፖለቲካን ቁማር እንኳን መረዳታል እንኳን የአርራህማንን ጥልቅ ጥበብ የሰረገ ዕውቀት የፍጥረት ዓለሙ ንጉስ ካልነበርንበት ያስገኘን ሁወ ሙብዲኡል ሙዒድ ነው የሚለው እዚሁ ሱራ ላይ የነገራቶች ፈጣሪ እሱ ነው። ካልነበረበት ሙብዲኡል ሙዒድ የሚመልሰው እሱ የፈጠረን እሱ ነው። ሙተን ይመልሰናል። ቀን ይጓዛል፣ ነገ አዲስ ቀን ያመጣል፣ ይመልሰዋል። ቅጠሎች ይደርቃሉ፣ ክረምት ላይ እንደገና ይቀሰቅሳቸዋል። ዕውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ። ሙእሚን ክስተት ሲያይ ያምናል። እንቅልፍ እያጣን ያማል። ያ ረብ ለምን የሆነ እኮ እንላለን። ግን ደግሞ በረቀቀ ዕውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናመን። ወይ አጉድለን እየቆነጠጠን ነው፣ አሊያም ሊያበረታን ሊያጠነክረን ነው፣ ሊያንጸን ሊቀሰቅሰን አስቧል። እሱ የሩቅ ምስጢር አዋቂ በድቅድቅ ጨለማ ውስጥ ጥቁሯን ጩጫን ስትራመድ የሚያይ ወላሁ የራ ደቢበን ነምላ ፊለይለት ዘልማ ድቅድቅ ባለ ጨለማ ውስጥ በወንዝ ጥቁር ድንጋይ የምትራመድን ጩጫን የሚያይ አርራህማን